ኢትዮጵያ በአፍሪካ አህጉር ዝቅተኛ የኤሌክትሪክ ታሪፍ የሚከፈልባት አገር መሆኗ ተገለጸ። ኤሌክትሮ ኢንተለጀንስ ከተሰኘ ተቋም የወጣው የኤሌክትሪክ ዋጋ አመላካች መረጃ እንደሚያሳየው ኢትዮጵያ ለቤት ውስጥ የኤሌክትሪክ አገልግሎት በኪሎዋት 1.3 የዩኤስ ሳንቲም ወደ 0.01 ዶላር ብቻ በማስከፈል በአህጉሪቱ ዝቅተኛ ዋጋን ይዛለች። በተቃራኒ የምዕራብ አፍሪካው ሀገር ሴራሊዮን ደግሞ በኪሎዋት 22.2 የዩኤስ ሳንቲም ማለትም 0.23 ዶላር በማስከፈል ከአፍሪካ ውድ የኤሌክትሪክ ታሪፍ የሚከፈልባት ሀገር ሆና ተመዝግባለች። ላይቤሪያ ደግሞ በ22.0 ሳንቲም ሁለተኛ ውድ ሀገር ሆናለች። በንጽጽሩ ከተካተቱ የምስራቅ አፍሪካ ሀገራት መካከል ኬንያ በኪሎዋት 14.4 ሳንቲም፣ ዩጋንዳ ደግሞ 11.3 ሳንቲም የሚያስከፍሉ ሲሆኑ በሰሜን አፍሪካ ግብፅ 1.9 ሳንቲም እንዲሁም አልጄሪያ 1.6 ሳንቲም ታሪፍ ያስከፍላሉ። ይህ ጥናት በአህጉሪቱ በሚገኙ 22 ሀገራት ውስጥ በወር በአማካኝ እስከ 100 ኪሎዋት የኤሌክትሪክ ኃይልን በሚጠቀሙ አነስተኛ የቮልቴጅ የቤት ውስጥ ደንበኞች መደበኛ ታሪፍ ላይ ተመስርቶ የተሰራ መሆኑ ተመላክቷል። በአማራ ክልል የሻደይ አሸንድዬና ሶለም በዓልን ለማክበር ዝግጅት መጠናቀቁ ተገለጸ። በአማራ ክልል የሻደይ የአሸንዳና የሶለም በዓላትን በልዩ ድምቀት ለማክበር አስፈላጊ ቅድመ ዝግጅት መጠናቀቁን የክልሉ ባህልና ቱሪዝም ስፖርት ቢሮ ገለጸ። በክልሉ በየዓመቱ ነሐሴ ወር አጋማሽ ላይ የሚከበረው የሻደይ አሸንድዬና ሶለም በዓል የማህበረሰብ ትስስር፣ ባህላዊ ሴትና የሴቶች ድምቀት የሚታይባቸው ታላቅ የክረምት በዓሎች ናቸው። እነዚህ በዓላት መከበራቸው ከትውልድ ወደ ትውልድ ሲወራረስ የመጣ ባህል ለመጪው ትውልድ ከማሸጋገር ባለፈ የህዝብ ለህዝብ ትስስርን ለማጠናከር የሀገር ውስጥ ቱሪዝም እንቅስቃሴን ለማነቃቃት ከፍተኛ ሚና እያበረከተ እንደሚገኝ ተመላክቷል። በ2.8 ቢሊዮን ዶላር የሚገነባው የኮይሻ የውሃ ኤሌክትሪክ ማመንጫ ግድብ የሀገሪቱን የኃይል አቅርቦት ያሳድጋል። በ2.8 ቢሊዮን ዶላር ወጪ በኦሞ ወንዝ ላይ እየተገነባ የሚገኘው የኮይሻ የውሃ ኤሌክትሪክ ማመንጫ ግድብ የሀገሪቱን የኃይል አቅም በእጅጉ ያሳድገዋል። ኢትዮጵያ በኦሞ ወንዝ ተፋሰስ ላይ በ2.8 ቢሊዮን የአሜሪካን ዶላር ወጪ የምትገነባው የኮይሻ የውሃ ኤሌክትሪክ ማመንጫ ፕሮጀክት 2200 ሜጋዋት ኤሌክትሪክን የማመንጨት አቅም ያለው ነው። 170 ሜትር ከፍታ ያለው ይህ ግድብ እስከ 9 ቢሊዮን ሜትር ኪዩብ ውሃን መያዝ የሚችል ሲሆን የኃይል ማመንጫ ተግባሩን የሚያከናውኑ 8 ዘመናዊ ተርባይኖች ተገጥመውለታል። ፕሮጀክቱ ሙሉ ለሙሉ ተጠናቆ ወደ ስራ ሲገባ በዓመት በአማካኝ 6400 ጊጋዋት ንጹህ የኤሌክትሪክ ኃይል የሚያመነጭ ይሆናል። ይህም ኢትዮጵያ ቀደም ሲል ባነጸችው ታላቁ የኢትዮጵያ ህዳሴ ግድብና የጊቤ 3 የኃይል ማመንጫ ጋራ ተጨማሪ አቅም በመፍጠር አገሪቱ በአፍሪካ አህጉር ካሉ ዋና ዋና የኤሌክትሪክ ኃይል አምራችና ላኪ ሀገራት አንዷ የማድረግ ግቧን ስኬታማ ለማድረግ ከፍተኛ ድርሻ ይኖረዋል። የአዲስ አበባ የቱሪዝም መዳረሻ ልማት ከተማዋን ተወዳዳሪና ማራኪ የቱሪዝም ማዕከል እያደረጓት መሆኑን ዓለም አቀፍ ጎብኚዎች ገለጹ። መንግስት በሀገር በቀል የኢኮኖሚ ማሻሻያ የቱሪዝም ዘርፍ አንዱ የልማት ምሰሶ አድርጎ በመቅረጽ በአዲስ አበባ የተገነቡ የቱሪዝም መዳረሻዎች የከተማዋን ገጽታ በእጅጉ እየቀየሩት ይገኛሉ። የከተማዋን የልማት እንቅስቃሴና የቱሪስት መዳረሻ የጎበኙ የቤልጅየም፣ ጣሊያንና ጀርመን ዜጎች ያላቸውን ዓለም አቀፍ ጉብኝት አስተያየት ሰጥተዋል። ጎብኚዎቹን በሰጡት አስተያየት የአዲስ አበባ አስደናቂ ውበት፣ ጽዳትና የአረንጓዴ ስፍራዎች፣ የወንዝ ልማት እንዲሁም የህዝብ እንግዳ ተቀባይነት ቆይታቸውን አስደሳች እንዳደረገው ጎብኚዎቹ ገልጸዋል።